ሰላም ፋሚሊ እንዴት ናችሁልኝ? በዛሬ ቪዲዮ የምንመለከተው ፖስ ፕሮጀክት ላይ ተሳትፋችሁ የነበራችሁ ወሳኝ የሆኑ መረጃዎችን ይዤላችሁ መጥቻለሁ። የአብዛኞቻችሁ ጥያቄ የሆኑ ነገሮችን በዛሬ ቪዲዮ ላይ ምላሽ የምሰጥ ይሆናል እና ወደ ዛሬው ፕሮግራም ከማለፋችን በፊት ሁላችሁም ይህን ቪዲዮ ላይክ አድርጋችሁ መጀመራችሁ እንዳትረሱ። እንደዚሁም ቴክኖሎጂ እና ክሪፕቶ ነክ መረጃዎችን በየዕለቱ ለማግኘት ሰብስክራይብ በማድረግ የኛ ፋሚሊ መሆን ትችላላችሁ። አሁን ወደ ፕሮግራሙ እናልፋለን። ፋሚሊ በመጀመሪያ የምንመለከተው ፖስ ፕሮጀክታችንን ብራውዘራችን ላይ ቬሪፋይ ለማድረግ ከዚህ ቀደም ቬሪፋይ የሚባል ቴሌግራም ቦት ነበር ተጠቅመን በቴሌግራም ቬሪፋይ ማድረግ የምንችለው። ከዛ እሱም ባንክ አደረጉ በኋላ ደግሞ ሎጊን የሚባል ቦት መጥቶ በሱ ነበር ቬሪፋይ የምናደርገው እና ዛሬ ማርች 11 ላይ እሱንም በተመሳሳይ ልክ እንደመጀመሪያው ብሎክ አድርጎታል። ስለዚህ በቴሌግራም ቬሪፋይ ለማድረግ ስትሞክሩ አይሰራላችሁም። ያው ተጨማሪ ሌላ አዲስ ቦት እስከሚያመጡ ድረስ አይሰራላችሁም። ምንድነው ማድረግ ያለባችሁ? በቀላሉ ከዚህ ቀደም ያገናኛችሁበትን ሶላና ዋሌታችሁን ተጠቅማችሁ በቀላሉ ቬሪፋይ ማድረግ ይችላላችሁ። አሊያም ደግሞ ከቶንኪፐራችን ጋር አገናኝተን ስለነበር ያገናኛችሁበትን ቶንኪፐር ተጠቅማችሁ ቬሪፋይ ማድረግ ይችላላችሁ። ሌላኛው ደግሞ ከሰሞኑ ሶላና አዲሽናል ፖስ ቶከኖችን እየሰጠ ይገኛል። ለምንድን ነው የሰጠው? እዚህ ጋር የምትመለከቷቸውን የተለያዩ ቶከኖችን በሶላና ዋሌታችሁ ላይ ሆልድ አድርጋችሁ ከነበረ ከ1000 እስከ 2000 የሚደርሱ ፖስ ቶከኖችን እየሰጠ ይገኛል። ከነዚህ ማለት ለምሳሌ እነ ፔንጊዮ፣ ሶላና ፎን የመሳሰሉትን እነዚህን ሆልድ አድርጋችሁ ከሆነ በሶላና ዋሌታችሁ በቀላሉ ከ1000 እስከ 2000 የሚደርሱ ፖስ ቶከኖችን ማግኘት ትችላላችሁ። ሆልድ አድርጋችሁ ከነበር እንዴት ነው የምታደርጉት? በቀላሉ ቬሪፋይ አድርጋችሁ ወደ ፖስ ከገባችሁ በኋላ ሶላና ኦጂ ሚል ውስጥ ትገባላችሁ። ከዛ ኮኔክት ሶላና ዋሌት ነው ተጭናችሁ ሆልድ ያደረጋችሁበትን ሶላና ዋሌት ታገናኛላችሁ። ከዛ ቼክ በማድረግ እዚህ ጋር ሶስተኛው ስቴፕ ላይ ቶከናችሁን ክሌም ያደርግላችኋል። ስለዚህ ሆልድ አድርጋችሁ ከነበረ በዚህ መንገድ ክሌም ማድረግ ትችላላችሁ እና ቀደም የገለጽኩላችሁን ቶከኖች ሆልድ ካላደረጋችሁ ግን ምንም አይነት ተጨማሪ አዲሽናል ቶከን አታገኙም። እሱን ማወቅ አለባችሁ። በመቀጠል የምናየው ከዚህ ቀደም ፖስ ከማርች 11 ጀምሮ እስከ 15 ባለው ውስጥ ዊዝድሮው የምታደርጉበትን ኤክስቼንጅ አድ እንደሚያደርጉ ተናግረዋል ዌብሳይታቸው ላይ እና ዛሬ ማርች 11 ነው አድ አላደረጉም። ከዚህ በኋላ ባሉ ቀናቶች ውስጥ ኤክስቼንጆችን አድ ማድረጋቸው አይቀርም እና ሁለት ኤክስቼንጆች እስካሁን ዲፖዚት አድሬስ አድ አድርገዋል። የመጀመሪያው ቢትጌት ነው። ወደ ቢትጌት ገብታችሁ አድ ፈንድ ውስጥ ፖስ ብላችሁ ሰርች ብታደርጉ ልክ እንደዚህ ፖስን ያመጣላቸዋል። እንደምታዩት እዚህ ጋር ዲፖዚት አድሬስ አድ አድርገዋል። ስለዚህ ኤክስቼንጆችን ዌብሳይታቸው ላይ አድ በሚያደርጉበት ጊዜ በቀላሉ ልክ እንደዚህ ቀደም እንደነበሩት ቶከኖች ኮፒ ያደረጋችሁ በማስገባት ኮኔክት ማድረግ ይችላላችሁ። ከቢትጌት በተጨማሪ ደግሞ ጌታዮ ላይም አሁን ላይ ልክ እንደ ቢትጌት ዲፖዚት አድሬሱን አድ አድርገዋል ማለት ነው እና ከዚህ ጋር ተያይዞ የተነሱ ጥያቄዎች አሉ። እሱም ምንድነው? ለምሳሌ አሁን ያሉ ቢትጌት ላይ ነው እና ፖስን ከመረጣችሁ በኋላ እዚህ ጋር ዲፖዚት አድሬስ አለ። ከታች ደግሞ እንደምታዩት ኔትወርክ ብሎ ሶል ወይም ደግሞ ሶላና ኔትወርክ አለ። ከዚህ ቀደም የነበሩትን ፕሮጀክቶች ስናገናኝ ለምሳሌ ነዶክስ፣ ሜጀር፣ ኤክስምፔር ነው የመሳሰሉትን ስናገናኝ ኔትወርካቸው ቶም ብሎክቼን ነበር እና አብዛኛው ሰው ለምንድነው እዚህ ጋር ሶላና የሆነው ብለው ጥያቄ እያነሱ ይገኛሉ። እንደሚታወቀው ፖስ ከቴሌግራም ተባረዋል። ከቶም ብሎክቼን ጋር ስላልተስማሙ ከቴሌግራም ታግደዋል። ስለዚህ ይህ ፖስ ፕሮጀክት የቴሌግራም ፕሮጀክት አይደለም አሁን ላይ። ስለዚህ ዲፖዚት የምናደርግበት አድሬስ ኔትወርክ የሆነው ሶላና ነው። ቶን ያልሆነበት ምክንያት ፖስት ከቶም ብሎክቼን ጋር ስለተስማማና ስለተባረ ነው እና እዚህ ጋር የምታገኙት ሶላና ነው። በነባይቢትም ጌታዮ ላይም አድ ሲደረግ ዲፖዚት አድሬስ የምታገኙት ሶላና ነው እና ኔትወርኩ ሶላና ስለሆነ ምን አይነት ነገሮችን ይዞ ሊመጣ የሚለውን ነገር ስንመለከት ከዚህ ቀደም በሶላና ኔትወርክ ዊዝድሮ የተደረጉትን ቶከኖች ብንመለከት ለምሳሌ እነ ፒንጊዮ፣ ግራስ እና የመሳሰሉትን ማየት ይችላለን እና አብዛኞቹ ከፍተኛ ዊዝድሮ አማውንት ነው ያላቸው። ለምሳሌ ቅርብ ጊዜ ሊስት የተደረገውን ግራስን ብንመለከት ዊዝድሮ አማውንቱ ሚኒመሙ 20 ግራስ ነበር። ሊስት በተደረገበት ጊዜ ደግሞ አንድ ግራስ ዋጋ $1 እስከ $1.2 አካባቢ ይደርስ ነበር እና 20 ግራስ ማለት ወደ $20 እና ከዛ በላይ አካባቢ ነበር ዊዝድሮ ማድረግ የምችሉ። ከዛ በታች ግን ዊዝድሮ ማድረግ አይችሉም። በተመሳሳይ ፔንጊዮንን ብንመለከት እሱም ቅርብ ጊዜ ሊስት የተደረገው እሱ ሚኒመም ዊዝድሮ ማድረግ የሚችሉት ወደ 1700 ፒንጊዎችን ብቻ ነበር። በተመሳሳይ እና ጁፒተር እና የመሳሰሉትንም ቶከኖችን መመልከት ይችላለን እና ይህን ተከትሎ ፖስም ሚኒመም ዊዝድሮ ማድረግ የሚቻለው
3000 ፖስ እንደሆነ ተናግሯል በቢትጌት ላይ። ሌሎቹ ላይ ይፋ አልተደረገም እስካሁን፣ ግን ቢትጌት ላይ ሚኒመም ዊዝድሮ ማድረግ የሚችሉት 3000 እና ከዛ በላይ እንደሆነ ተናግረዋል ማለት ነው። ዲፖዚት ማድረግ የሚችሉት ደግሞ ሚኒመም ብንመለከት ሚኒመም ዲፖዚት ማድረግ የሚችሉት ደግሞ 20 ፓውስ ነው። አብዛኛው ሰው ደግሞ 1000 ፓውስ ስላለው በቀላሉ ወደ ቢትጌታችሁ ዲፖዚት ማድረግ ትችላላችሁ ማለት ነው። በመቀጠል የምናየው ደግሞ ፖስ ላውንች ፑል ባይቢት ላይ ነገ ይጀምራል። ከ17 በኋላ የሚጀምር ይሆናል እና ላውንች ፑል ጥቅሙ ምንድነው ወይም ደግሞ ላውንች ፑል ሲጀመር ምንድነው የሚለውን ነገር ስንመለከት አንዱ ቶክን ላውንች ፑል ሲያዘጋጅ ተጨማሪ ቶክን የምታገኙበት እድል ነው። ማለትም ለምሳሌ እዚህ ጋር እንደምታዩ ፖዝ ላውንች ፑል ከ17 በኋላ ይጀምራል እና ልክ ላውንች ፑል እንደተጀመረ እዚህ ጋር ከተዘረዘሩት መሃል አንዱን ቶክን ወይም ደግሞ ዩኤስዲቲ ስቴክ በማድረግ ወይም ደግሞ ገዝታችሁ ሆልድ በማድረግ ላውንች ፑሉ እንዳለቀ ተጨማሪ ፖስ ቶክኖችን ማግኘት ትችላላችሁ። ለምሳሌ እዚህ ጋር ዩኤስዲቲ አለ። ዩኤስዲቲን ስቴክ በማድረግ ወይም ሆልድ በማድረግ ተጨማሪ ፖስ ቶክኖችን ማግኘት ትችላላችሁ እና ላውንች ፑል ላይ መሳተፍ የምትፈልጉ ሰዎች ካላችሁ ቀጥታ ወደ ባይቢታችሁ ከገባችሁ በኋላ ከታች ማርኬት ውስጥ ትገባላችሁ። በመቀጠል እዚህ ጋር የተለያዩ ላውንች ፑል የሚሉ ነገሮች ያመጣላችኋል። ይሄኛውን ካመጣላችሁ ፕሪ ማርኬት ነው። የሆነ ቶክን ራሱ አምጥቶላችሁ ልክ እንደዚህ ላውንች ፑል ካላችሁ እሱን ክሊክ አድርጋችሁ በቀላሉ ፖስን ታገኛላችሁ እና እዛ ላይ ላውንች ፑል ላይ መሳተፍ ትችላላችሁ። አለም ፊት ለፊት ላይ እዚህ ጋር ስለሚያመጣላችሁ በቀላሉ እሱ ላይ መሳተፍ ትችላላችሁ እና ቀደም ካሳያችሁ ከሶስቱ ቶክኖች መሃል እናንተ የተመቻችሁን ገዝታችሁ ሆልድ በማድረግ ተጨማሪ ቶክኖችን ታገኛላችሁ፣ ፖስ ቶክኖችን ማለት ነው እና በዚህ መንገድ መሳተፍ ትችላላችሁ እና ለተጨማሪ መረጃ ቴሌግራም ቻናላችንን በመቀላቀል ትኩስ የሆኑ መረጃዎችን በፍጥነት ማግኘት ትችላላችሁ። ላይክ እና ሰብስክራይብ ማድረግ እንዳይረሳ። በቀጣይ ቪዲዮ እስከምንገናኝ ይመቻችሁ።